ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቤተሰብነታችሁን እንድታሳዩን በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ትናንት በተደረጉ በርከት ያሉ የትላልቅ ሊጎች ጨዋታዎች ተጠባቂ የነበሩ በተለይ በእንግሊዝ ፕሪሚየር ሊግ በዋንጫ ፉክክሩ ላይ አዲስ ትዕይንት የፈጠረ ሌላ አጋጣሚ የታየበት የኢትሃዱ ፍልሚያ በማንቸስተር ሲቲ እና በፉልሃም መካከል የተደረገው በውሃ ሰማያዊዎቹ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። የነጥብ ልዩነቱንም በእኩል ጨዋታ ከሚካኤል አርቴታ አርሴናል በ2 ነጥብ በማጥበብ ፔፕ ጋርዲዮላ ከፌብሩዋሪ አጋማሽ በኋላ በዋንጫ ፉክክሩ ላይ የበለጠ ምንወያይ ይሆናል እንዳለው እንግዲህ በስተመጨረሻም የፔፕ ማንቸስተር ሲቲ የተፈላጊውን ነጥብ ወሳኙን 3 ነጥብ በአስፈላጊው ሰዓት በሜዳውና በደጋፊው ፊት በተፈተነበት በጣም አስጨናቂ በነበረው የ95 ደቂቃ ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ በአካዳሚ ተጫዋች ኒኮ ኦራይሊ በተቆጠሩ 2 ግቦች ኒውካስልን ለ20 ተከታታይ የፕሪሚየር ሊግ የሜዳ ጨዋታ ያለመሸነፍ ጉዞን 17 ተከታታይ ጨዋታ ድል የማድረግን ጉዞ አጠናክሮ የነጥብ ልዩነቱ ወደ 2 በማጥበብ በፕሪሚየር ሊጉ ፔፕ መተንፈስ ጀምሯል። ከባድ የማንቸስተር ሲቲ አመጣጥ። ይህንን ጨዋታ በተመለከተ በዚህ ፕሮግራም ሰፋ ያለ ደቂቃ ድረ ጨዋታ ነጥቦች ላይ እንወያያለን። ከዚህ ፕሮግራም በመቀጠል ዛሬ የሚደረገው ተጠባቂውና ትልቁ የኖርዝ ለንደን ደርቢን በቶትናምና በአርሴናል መካከል ሁለተኛ ክፍል ቅድመ ጨዋታ ግምገማ እናደርጋለን። በተጨማሪም ወደ ሲቲ ግራውንድ ተጉዞ ኖቲንግሃም ፎረስት የሚገጥመው የአርነ ስሎት ሊቨርፑልን በተመለከተም ሶስተኛ ክፍል ፕሮግራም ይኖረናል። በእነዚህ ፕሮግራሞች ከእናንተ ጋር ዕለተ እሁድን ቆይታ የምናደርግ ይሆናል። የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው በእጅጉ ሲጠበቅ የነበረው የምሽቱን የማንቸስተር ሲቲ እና የኒውካስልን ጨዋታ በተመለከተ ይሆናል። ከጨዋታው በኋላ ፔፕ ጋርዲዮላ በርካታ ትርጉም ያለው ድል በማለት የገለጸውን የምሽቱን ጨዋታ እስቲ በተለያዩ ነጥቦች ቆይታ እናድርግ። ከዛ ቀደም ብሎ ግን የተደረጉ የእንግሊዝ ፕሪሚየር ሊግ እና የታላላቅ ሊግ ውጤቶችን በተወሰነ መልኩ እንመልከት። አንዳንድ አወዛጋቢ ጉዳዮች፣ ሌላ አዳዲስ መነጋገሪያ ርዕስ ይዘው የመጡ ሌሎች ጨዋታዎችም ስለነበሩ እስቲ በእነዚህ ዙሪያ የተወሰኑ ነጥቦችን እናንሳ። ቪላ በሜዳውና በደጋፊው ፊት በድጋሚ ነጥብ ጥሏል። ከሊድስ ዩናይትድ ጋር 1-1 ሲለያይ ወደ ጂቴክ ኮሚኒቲ ስቴዲየም የተጓዘው ብራይተን ፈታኙን ብሬንፎርድን 2-0 በማሸነፍ ጄምስ ሚልነር በዛ ጨዋታ እንግዲህ የምን ጊዜም የፕሪሚየር ሊጉ ከፍተኛ ጨዋታ ያደረገ ተጫዋች በመሆን አዲስ ሪከርድ፣ ይሄ ቀድሞ የሊቨርፑል የማንቸስተር ሲቲ አማካይ በአዲስ ሪከርድ በፕሪሚየር ሊጉ በርካታ ጨዋታዎችን በማድረግ የምን ጊዜውም ከፍተኛ ቁጥር ያለውን ጨዋታ ያደረገ ብቸኛ ተጫዋች ሆኗል። ይህም ጨዋታ እንግዲህ በብራይተን 2-0 አሸናፊነት ተጠናቋል። ተጠባቂ የነበረው የሊያም ሮሲኒየር ቼልሲ በሜዳው ወራጅ ቀጠና ላይ የሚገኘው በርንሌን አስተናግዶ 1-1 ተለያይቷል። ይሄ ጨዋታ በርካታ ውዝግቦችን ይዞ የመጣ ከጨዋታው በኋላ ብዙ ትችቶችን በርካታ መነጋገሪያ አርዕስቶችን ይዞ ብቅ ያለ በጣም አሳሳቢነቱ ከፍ ያለው የዘረኝነት ጥቃት የተስተዋለበት ጨዋታ ነው። ጆአዎ ፔድሮ 4ኛ ደቂቃ ላይ ነበር ቼልሲን ቀዳሚ ማድረግ የቻለው። 34ኛ ደቂቃ እና 72ኛ ደቂቃ ላይ በተመለከተው 2 ቢጫ ካርድ በቀይ ካርድ ከሜዳ የወጣው
ዊስሊ ፎፋና ቼልሲን በመጨረሻ 15 ደቂቃ በበርንሌ ጫና እንዲፈጠርበት መንገድ ፈጥሮ እንግዲህ 90 ሲደመር 3 ላይ ፍላሚንግ ባስቆጠረው የቆመ ኳስ ከሴት ፒስ በርንሌ በተጠናቀቀ ደቂቃ ከስታንፎርድ ብሪጅ 1 ነጥብ ይዞ መመለስ ችሏል። ይሄ ጨዋታ 1-1 ሲጠናቀቅ የቀድሞ ማንቸስተር ዩናይትድ የአካዳሚ ተጫዋች የነበረው ሃኒባል እና ዊስሊ ፎፋና በቀጥታ የዘረኝነት ጥቃት ከጨዋታው በኋላ የደረሰባቸው ተጫዋቾች መሆኑን እንግዲህ ከጨዋታ መጠናቀቅ በኋላ በራሳቸው ሶሻል ሚዲያ የለቀቁት ፖስት እና ከደጋፊዎች በቀጥታ የደረሰባቸውን ዘረኝነት ገልጸዋልና አሁንም አሳሳቢነቱ ከፍ ብሏል። ዌስትሃም እና በርንማውዝ ያለምንም ግብ ሲያጠናቁ ከ2018 በኋላ ለመጀመሪያ ጊዜ ዌስትሃም 3.21 ኤክስጂ ክሬት አድርጎ ምንም ግብ ያላስቆጠረ ቡድን ሆኗል። ከፍተኛ ብልጫ በርንማውዝ ለዌስትሃም ቢያሳይም ድል ማድረግ አልቻለም። ይሄ ጨዋታ ያለምንም ግብ ተጠናቋል። በስፔን ላሊጋ ወደ ኦሳሱና የተጓዘው የአርባሎዋ ሪያል ማድሪድ 2-1 ሽንፈት አስተናግዷል። ዛሬ ባርሳ ጨዋታውን የሚያሸንፍ ከሆነ መሪነቱን በድጋሚ መያዝ ይችላል። ሪያል ማድሪድ በኦሳሱና ከ15 ዓመት በኋላ ሪያል ማድሪድ ለመጨረሻ ጊዜ በኦሳሱና ሽንፈት ሲያስተናግድ አርቫሎ አርቡሎዋ የሪያል ማድሪድ ፉልባክ ነበር። ከ15 ዓመት በፊት ለመጨረሻ ጊዜ ሪያል ማድሪድ በኦሳሱና ሽንፈት ያስተናገደውና ይሄም አነጋጋሪ ጉዳይ ሆኗል። አትሌቲኮ ማድሪድ ስፓኞልን 4-2 ማሸነፍ ችሏል። ባየር ሙኒክ ኢንትራ ፍራንክፈርትን 3-2 ሲያሸንፍ አርቢ ሌፕዚግ እና ዶርትመንድ 2-2 መለያየት ችለዋል። ጁቬ በኮሞ በሜዳው 2-0 ሲሸነፍ ኢንተር ሚላን ወደ ሊቼ ተጉዞ 2-0 ማሸነፍ ችሏል። ፒኤስዤ ሜትዝን 3-0 በማሸነፍ በሊጋ የድል ጉዞውን ቀጥሏል ማለት ነው። ይሄ ፕሮግራም ግን ትኩረት የሚያደርገው የኢትሃዱን የምሽቱን የማንቸስተር ሲቲን ድል በተመለከተ ይሆናል። ማንቸስተር ሲቲ ከኒውካስል 2-1 የተጠናቀቀ አስደናቂ ጨዋታ በሁለቱም ክለቦች መካከል ማራኪ ፉክክር ያየንበት ኤዲሃው በኢትሃድ ምናልባት ባለፉት 6 ተከታታይ የኢትሃድ ጨዋታ ምንም ግብ ሳያስቆጥሩ በፕሪሚየር ሊጉ ሽንፈት ማስተናገዳቸውን ተከትሎ የምሽቱ ጨዋታ ግን ከሰሞኑን መሻሻል ወደ አሸናፊነት መመለስ በተወሰነ መልኩ መልክ መያዝን ያሳየው ኒውካስል ማንቸስተር ሲቲን ጠንከር ያለ ፈተና ይዞ በመቅረብ እንግዲህ ጨዋታውን ለተመለከተ በተለይ ለማንቸስተር ሲቲ ደጋፊዎች በጣም አስጨናቂ ነበር። የበለጠ ሁለተኛ 45 ነገር ግን ማንቸስተር ሲቲ ይዞ በቀረበው የጨዋታ ስታይል እና በዘንድሮ ሲዝን በምንመለከተው የፔፕ ጋርዲዮላ የጨዋታ አይደንቲቲ ይሄን የ95 ደቂቃ ፉክክርን በአግባቡ አስፈላጊውን 3 ነጥብ በአስፈላጊው ሰዓት ይዞ መውጣት ችሏል። ከባድ ፍልሚያ ነበር ለፔፕ ጋርዲዮላ ማንቸስተር ሲቲ። ፈጣን ትራንዚሽኖች፣ ፈጣን ምላሾች፣ ፈጣን የመልሶ ማጥቃት፣ ጠባብ ስፔሶችን በአግባቡ መጠቀምና ልዩነት መፍጠር ከየትኛውም ጊዜ በላይ ግን አንድ ቡድን ስታንዳርዱን የጠበቀ ኳሊቲ ሲይዝ እንዲህ አይነት ፈታኝ ጨዋታዎችን እንዴት ማሸነፍ እንደሚችልና በስብስብ ውስጥ ያሉ ኳሊቲዎች እንደ ቡድን ደግሞ ወደሆነ ደረጃ መዋሃድ ሲመጡ እንዲህ አይነት ፐርፎርማንስ ነው የሚያሳዩትና ማንቸስተር ሲቲ ከጥር የዝውውር መስኮት አንስቶ ለምን ማርክ ጌሂን እንዳስፈረመ ፋይናል ሰርድ ላይ 3ኛ ሜዳ ክፍል ላይ ለምን አንቷን ሴሜኒዮ ከበርንማውዝ ማስፈረም እንደፈለገና ለምን ወደዚህ ቡድን ማካተት እንደቻለ በበቂ ሁኔታ ማረጋገጫ የሰጠ ጨዋታ ነው። የሁለቱ አዳዲስ ፈራሚዎች አስደናቂ ብቃት የኋላ መስመሩ የኮምፓክት የመሆን አቅሙን የበለጠ ያሻሻለበት ያሳደገበት በጥንካሬው ላይ የመዝለቅ ባህሪን ባንጸባረቀበት 90 ደቂቃ የአማካይ ክፍሉ ላይ ከቅርብ ጊዜ በኋላ የሮድሪ ማምጣት በቡድን ታክቲክ ውስጥ የፈጠረውን አንዳንድ ክፍተቶችን ስናነሳ ነበር። በቅርብ ሳምንት ግን መልክ መያዝ የጀመረው የሲቲ አማካይ ክፍል በተደረገለት አፋጣኝ መፍትሄ በኒኮ ኦራይሊ
ተጨማሪ የአማካይ ክፍል አዲስ ባህሪና አዲስ የቦታ ለውጥ አዲስ ሲስተምን አዳፕት እንዲያደርግ ሁለተኛ ዙር የፕሪሚየር ሊግ ጨዋታ ላይ የፔፕ ሲቲ ካሻሻላቸው የአማካይ ክፍል ባላንስ ለመጠበቅ ኒኮ ኦራይሊን ነበር ከግራ ፉልባክ ወደ አታኪንግ ሚድፊልደር በመቀየር ሲቲ ላይ እየተፈጠረ ያለውን የአማካይ ክፍል ኦቨርሎድ ለመቆጣጠር የመጀመሪያ እርምጃ የወሰደው። በዚህ መሰረት እንግዲህ የፔፕ ጋርዲዮላ ማንቸስተር ሲቲ 5 ተከታታይ ጨዋታ በሁሉም ውድድሮች በማሸነፍ ይሄ አዲስ የጨዋታ ስታይልና ስልት መፍትሄ እንደሆነ ያየንበትም ያረጋገጥንበትም ጨዋታ ነበር። ሶስተኛ የሜዳ ክፍል ላይ ፎደንንም ቸርኪንም ለመጀመሪያ ጊዜ ፔፕ ሁለቱንም ከምርጥ 11 ውጭ በማድረግ በኡመር መርሙሽ፣ አንቷን ሴሜኒዮ እና ኤርሊ ሃላንድ በሶስተኛ የሜዳ ክፍል በማጣመር የተገኙ እድሎችን ወደ አደጋ በመቀየር የአጨራረስ ኳሊቲዎች ከፍ ያሉ 3 የፊት መስመር ተጫዋቾችን በመጠቀም ነበር የፔፕ ሲቲ ባስተላለፍም ባጨዋወትም ምሽት ላይ በርካታ የተሻሻሉ ነገር ግን በዋንጫ ፍክክሩ ላይ ይሄ የምናውቀው ፐርፌክት ማንቸስተር ሲቲ ሳይሆን በቲም ደረጃ ማንቸስተር ሲቲ ወደሆነ ሌቭል እየተሸጋገረ እንደሆነና በዚህ የአጨዋወት ሲስተም በዚህ ጥንካሬው ላይ ሊቀጥል የሚችልበትን ትላልቅ ምልክቶችና ባህሪያት የተስተዋሉበት ምሽት ነው። ሲቲ የመጨረሻ ኳሊቲው ላይ ወይም የመጨረሻ የቡድን ጥንካሬው ላይ ደርሷል ሳይሆን ወደዛ ደረጃ የሚያደርሰውን ትላልቅ ጥንካሬዎችን መልሶ ያገኘበት ጨዋታ ነበርና በተናጠል የሚደረጉ ወሳኝ 3 ነጥብ የማግኘት የሜዳ ውስጥ እንቅስቃሴ ሳይሆን እንደ ቡድን ማንቸስተር ሲቲ በጣም አስፈሪና የተገኙ አጋጣሚዎችን በመግደል በሚገኙ አጋጣሚዎች ላይ አድቫንቴጅን የበለጠ በወሳኝ ሰዓት ወሳኙን አድቫንቴጅ ይዞ የመውጣት ባህሪ ወይም ከዚህ በፊት እንደምንለው ማንቸስተር ሲቲ እየተቸገረም ቢሆን 3 ነጥብ የሚያገኝ እነዛን ችግሮችን ግን በቀጣይ ጨዋታ ፈቶ የሚመጣ ከጨዋታ ጨዋታ ራሱን እያሳደገ ወደ ፐርፌክሽን ይመጣል። ከዛም በኋላ ዋንጫው ላይ ሲሪየስ የሚሆነው ያ የፔፕ ቡድን ወደ ቀድሞ አይደንቲቲ መመለስ ጥቆማ የሰጠ መንደርደሪያ ጨዋታ ነበር በምሽቱ። ቀጣይ 11 ጨዋታ የፔፕ ማንቸስተር ሲቲ ከዚህ በላይ ተዋህዶና ተቀናጅቶ ሊመጣ እንደሚችል በድጋሚ ያረጋገጥንበት ምሽት ነው። ጨዋታው እንዴት ነበር? የመጀመሪያ በተለይ 15 ደቂቃዎች ውስጥ የተፈጠሩ ጉዳዮች የተፈጠሩ አጋጣሚዎች በማንቸስተር ሲቲም በኒውካስልም በኩል ምን አይነት ነበር? በተለይ በደንብ የመጀመሪያ 10-15 ደቂቃ ከተመለከታችሁ የኒውካስል የበለጠ ኮምፓክት መሆንና ወደ ራስ ሜዳ አፈግፍጎ ሲቲ ሊጠቀምባቸው የሚችላቸውን ወሳኝ ስፔሶችን ኤሪያዎችን ብሎክ በማድረግ ማንቸስተር ሲቲ የበለጠ ረጅሙን የጨዋታ ክፍለ ጊዜ ኳስን በመቆጣጠር እንዲዘልቅ የሚያስችል ጥጥር ያለ የ5-5-0 ያጫወት ሲስተም ኒኮ ቮልትማደ በጨዋታ ውስጥ ቢኖርም ግን ከግራ ክንፍ እንዲነሳ በማድረግ የበለጠ ለአንቶኒ ጎርደን ከግራው ክንፍ ሽፍት የሚያደርግ ኒኮ ቮልትማደ ደግሞ ከሴንተር ወደ ግራው ሽፍት የሚያደርግ ሁለቱ ተጫዋቾች እየተለዋወጡ በመልሶ ማጥቃት በኩል የበለጠ የሲቲን መሀል ለማድ የሚደረገውን ትራንዚሽን ኢንተርሰፕት በማድረግ በፈጣን መልሶ ማጥቃትና ሽግግር አደጋ ለመፍጠር ነበር የኤዲ ሃው ቡድን በካራክተር ደረጃ ሜዳ ውስጥ የተመለከትነውና ማንቸስተር ሲቲን የበለጠ ወደ ራሳቸው ሜዳ በመሳብ ሲቲ ወደ ሃይላይን ከራሱ የመጫወቻ ክልል ወደ 30-32 ሜትር ወጥቶ እንዲጫወት በማድረግ ከተከላካይ ጀርባ በና አንቶኒ ላንጋና አንቶኒ ጎርደን ፈጣን ትራንዚሽን ለመጠቀም የኤዲ ሃው ቡድን የመጀመሪያ የጨዋታ ፕላን ነበር። የፔፕ ሲቲ እስከ 12ኛ ደቂቃ ድረስ በኒውካስል የመጫወቻ ክልል ወይም ፋይናል ሰርድ ላይ የበለጠ ተጭኖ ለመጫወት ጥቃቅን ስፔሶችን ለመጠቀም በነ ኡመር መርሙሽ ወደ ቦክስ የሚደረግ ፔኔትሬሽን በነ አንቷን ሴሜኒዮ የበለጠ ቦክሱን እያጠበቡ አደጋን ለመፍጠር ነበር የጣሩት። ነገር ግን የኒውካስል የቡድን ባህሪና የተከላካይ ክፍሉ አደረጃጀት
ማንቸስተር ሲቲ በበርካታ ደቂቃ ሰፊ የጨዋታውን ክፍለ ጊዜ በተመሳሳይ ጥረት ለማስከፈት የሚደረግ እንቅስቃሴ መሆኑን በመረዳት እንግዲህ ሶስቱ አማካዮች ወደ ራሳቸው የመጫወቻ ክልል የበለጠ ኮንትሮል በማድረግ ይሄን የኒውካስል ዲፌንሲቭ ላይንን ከራሱ የመጫወቻ ክልል እንዲወጣ ሲቲ በእርጋታ የተሞላ ዝግ ያለ ቢልድ አፕን በመጠቀም ሁለቱ የፊት መስመር ሯጭ አጥቂዎች እንግዲህ ወደ ማንቸስተር ሲቲ የመጫወቻ ቦክስ ገብተው ፕሬስ ማድረግ ሲጀምሩ ሲቲ የመጀመሪያ ግቡን በፈጣን መልሶ ማጥቃት በዚህ በሃይ ተርኖቨር የዘንድሮ የማንቸስተር ሲቲ የቡድን እንቅስቃሴ የመጀመሪያው ጎል ከመቆጠሩ በፊት የነበረውን የኒውካስልን የጨዋታ ስትራክቸር እና የሲቲ ማጥቃትን ከተመለከታችሁ በኒውካስል የመጫወቻ ቦክስ ውስጥ የኒውካስል የመጫወቻ ኤሪያ ውስጥ ፋይናል ሰርድ ላይ የበለጠ ማንቸስተር ሲቲ ኳሶችን በፈጣን ፓስ ሲኩዌንስ እድል ለመፍጠር ነበር። ልክ በ15 ደቂቃ በ13 ደቂቃ ልዩነት ነው ይሄን የጨዋታ ስትራቴጂ በመቀየር ኒውካስል ከራሱ የመጫወቻ ክልል ወጥቶ እንዲጫወት በ5-5-0 የነበረው ፎርሜሽን በቀጥታ አንቶኒ ላንጋን እና አንቶኒ ጎርደን ወደ ሲቲ ቦክስ እንዲመጡ በማድረግ የኒውካስል የአማካይ ክፍል የትኛውንም እርዳታ እንዳያገኝ የበለጠ ደግሞ የማንቸስተር ሲቲ የቀኙን የሜዳ ክፍል የኒውካስልን የግራውን የሜዳ ክፍል ኦቨርሎድ በመፍጠር በርናንዶ ሲልቫ፣ አንቷን ሴሜኒዮ፣ ማቲያስ ኑኔዝ እንዲሁም ኤርሊ ሃላንድ የበለጠ ወደ ቀኙ የሜዳ ክፍል ወርዶ እንዲጫወት በማድረግ የኒኮ ኦራይሊን ፔኔትሬሽን በቀጥታ እንዲጠቀም ሰፊ ስፔስ የፈጠረ የጨዋታ ስትራቴጂ ነው። በዘንድሮ ሲዝን ደጋግመን እንደምናነሳው ማንቸስተር ሲቲ ተጋጣሚ ከራሱ የመጫወቻ ክልል ከ25 እስከ 30 ሜትር ጥሎ የሚወጣ ከሆነ የማንቸስተር ሲቲን ሃይ ተርኖቨር የትኛውን ቡድን ፈጣን የመልሶ ማጥቃት ከየትኛውን ፖዚሽን ላይ የሚገኙ ኳሶችን ወደ ፈጣን መልሶ ማጥቃት በመቀየር ከባድ ስትራቴጂ ይዘው ነው የመጡት። የቀድሞ የኤርገን ክሎፕ ቡድን የፔፕ ሊንደርስ የጨዋታ ስትራቴጂ ማለት ነው በማንቸስተር ሲቲ ቤት እየተመለከትን ያለ ነው። በዚህ የጨዋታ ሲስተም ነው እንግዲህ ኒኮ ኦራይሊ ከኡመር መርሙሽ የተሰጠውን ኳስ በአግባቡ ከተወሰኑ ጊዜያት ቀናት በፊት ባስቆጠረው መልኩ አስደናቂ ግብ አስቆጥሮ ሲቲ ኒውካስልን 14ኛ ደቂቃ ላይ 1-0 በጊዜ መምራት የቻለ። ጨዋታው ቀጠለ። ማንቸስተር ሲቲ ተመሳሳይ ጨዋታ ስታይል ለመጠቀም ወደ ራሱ ሜዳ አፈግፍጎ ጌሙን ኮንትሮል አድርጎ አሁንም የሃይ ተርኖቨር ስፔሶችን ሲጠብቅ ነው። ሉዊስ ሃል ከ6 የፕሪሚየር ሊግ ተከታታይ የኢትሃድ ጨዋታ በኋላ ለመጀመሪያ ጊዜ ለኒውካስል ከ2018 በኋላ ግብ አስቆጥሮ ኢትሃድ ላይ ወደ ጨዋታው ተመልሰው ኒውካስሎች 1-1 ማድረግ የቻሉት። ጨዋታው ቀጠለ። በተመሳሳይ የመጀመሪያው ግብ በተቆጠረበት የጨዋታ ስትራቴጂ ነገር ግን ሲስተማቲካሊ ሃይ ተርኖቨር ለማድረግ ሰፊ የሜዳ ክፍል ሳይፈልጉ በጠባብ የሜዳ ክልል ውስጥ ነገር ግን ፈጣን የመልሶ ማጥቃት የሲቲ ኦቨርሎድ በኒውካስል የግራው የሜዳ ክፍል ላይ በተመሳሳይ መልኩ ሃላንድ አሲስት ሲያደርግ የነበረበትን ፖዚሽን ተመልከቱ። ለሃላንድ አንቷን ሴሜኒዮ ፓስ ሲያደርግ በርናንዶ ሲልቫ፣ ማቲያስ ኑኔዝ እንዲሁም ፈንጠር ቢልም የግራውን የሜዳ ክፍል እንዴት እንደተጫኑት በፕሬሲንግ ለመመልከት ግቧ ከመቆጠሯ በፊት ሃላንድ ኳሱን ከመቀበሉ በፊት የነበረውን የሲቲ የ4-5 ተጫዋቾች ያንን ኳስ እንዴት ፕረስ እንዳደረጉ ተመልከቱ። በድጋሚ ምስል ብትመለከቱ አሪፍ ነው። እዛ ጋር የነበረው የሲቲ ሃይ ፕረስ በጣም የትኛውም ቡድን ፕሬሲንግን ለመሻገር የሚከብድ በጣም ሃይ ፕረስ የሆነ ስፔሶችን የሚያሳጣ የተጋጣሚ ተጫዋች የማሰቢያ ጊዜ የሚያጣበትን የጨዋታ ስታይል በመጠቀም ነው ያንን ኳስ በመንጠቅ በፈጣን መልሶ ማጥቃት ሃላንድ በድጋሚ ለሲቲ አካዳሚ ውጤት ለሆነው ኒኮ ኦራይሊ ፓስ አድርጎ በሄዲንግ ይሄ ከፉልባክ ወደ አማካኝ ስፍራ የተቀየረ ወጣት የ20 ዓመት ተጫዋች በአስደናቂ ሁኔታ በሄዲንግ አስቆጥሮ ሲቲ በድጋሚ በጨዋታው 2-1
መምራት ቻለ። በፍጥነት ሪከቨር ማድረግ ቻለ። በእነዚህ ግቦች መካከል የነበረውን የደቂቃዎች ልዩነት ብትመለከቱ ሲቲ 14ኛ ደቂቃ ላይ አስቆጠረ። ከዛን 22ኛ ደቂቃ ላይ ኒውካስል በፍጥነት 27ኛ ደቂቃ ላይ ነው ሲቲ ማስቆጠር የቻለው። በአጠቃላይ በዚህ ጨዋታ 13 ደቂቃዎች 3 ግብ ተመለከት። ሲቲ መራ፣ አቻ ሆነ፣ በድጋሚ ሲቲ መራ። ከዛም በኋላ እንግዲህ 41ኛው ደቂቃ ላይ ሩበን ዲያዝ አንቶኒ ጎርደን ላይ በሰራው ጥፋት ቢጫ ካርድ ተመለከተ። በዚች አጋጣሚ የተገኘችዋን ቅጣት ምት ዳንበርን አስቆጠረና ኦፍሳይድ ተብሎ ተሻረ። እዚህ ኳስ ላይ እንግዲህ ከጨዋታው መጠናቀቅ በኋላ ብዙ ዝግቦች እየተነሱ ነው። ዳንበርን በእርግጥ ኦፍሳይድ ነበር፣ ግን ኦፍሳይድ የገባው ፋውል ሰርቶ ቢጫ ካርድ የተመለከተው ሩበን ዲያዝ ዳንበርንን በመክፋት ነው ወደ ኦፍሳይድ ትራክ ውስጥ ያስገባው እና የጨዋታውን እንቅስቃሴ የቫር ዳኞች የተመለከቱት በድጋሚ ምስል ኦፍሳይድ ነው አይደለም በሚል እንጂ በተሰራው ጥፋት ምክንያት ነው ዳንበርን የኦፍሳይድ ትራክ ውስጥ መግባት የቻለውና ይህን ጉዳይ ከጨዋታው በኋላ ኤዲሃው ተቃውመውታልና በድጋሚ ምስልም ብዙም አልታየም። ጨዋታው ቀጠለ። የመጀመሪያ 45 ከ14 እስከ 27ኛ ደቂቃ በነበረው የጨዋታ እንቅስቃሴ በ13 ደቂቃዎች 3 ግብ ተመለከትን። ሲቲ በነዚህ ደቂቃዎች ውስጥ ባስቆጠረው 2 ግብ 2-1 ማሸነፍ ቻለ። ከረፍት በኋላ በነበረው እንቅስቃሴ ኒውካስሎች ኳሷን ትሪት ያደረጉበት መንገድ የሲቲ ተጫዋቾች እና አንቷን ሴሜንዮ የሚያባክኑት ኳስ ፔፕ ጋርዲዮላን በእጅጉ አስጨንቆ በጉልበቱ ሲንበረከክ ታች ላይ የነበረው የፔፕ ስሜት በጨዋታው በየትኛውም ደቂቃ ኒውካስል እየፈጠረ የመጣውን ጫና ግብ ለማስተናገድ አደጋዎች ሊፈጠሩ እንደሚችሉ የፔፕ ጋርዲዮላ ዛግ የሚያሳየው ኮሊደር ላይ የሚያሳየው ሁኔታ በግልጽ ይናገር ነበር እና ማንቸስተር ሲቲዎች የሚሰጧቸው ኳሶች ተቀይሮ ከገባ በኋላ ፎደን በአንድ ኳስ 2 አጋጣሚ ኒክ ፖፕ ላይ የሞከራት ኳስ ከዛም በኋላ ያ ኳስ ተሸጋግሮ በመጨረሻ ደቂቃ ኮርና የተገኘበት ጠንካራ ሹት ጨዋታው ሊጠናቀቅ አካባቢ አሽሊ ባርንስ ያደረጋት ሙከራና በጣም ሲቲዎችን ያስደነገጠው የኒውካስል ትላልቅ እድሎች በዚህ ጨዋታ ፉክክሩን በደንብ ለመመልከት ከሲቲ አልተናነሰ ሙከራ ኢላማውን የጠበቀ አድርጓል። ግን ወደ ትልቅ ቻንስ የመቀየር አቅም በኒውካስል በኩል ትራንዚሽኖች፣ የማጥቃት እንቅስቃሴ የነበረው የሽግግር እንቅስቃሴ አስፈሪ ነበር። ግን የመጨረሻ ፋይናል ሰርድ ላይ የነበሩ ውሳኔዎችና የኳስ እንቅስቃሴ ሁሉም አንቶኒ ጎርደንን የሚፈልግ ማለት ጥሩ ሙከራ የሚያደርግ ጥሩ ሹት የሚያደርግ ጥሩ እድል የሚፈጥር በሁሉም በኩል ፋይናል ሰርድ ላይ አሁን የኒውካስል ኤክስ ፋክተር ሆኗልና የኳሶች አጠቃላይ እንቅስቃሴ በሌሎች የቡድን አጋሮች ክሬት ቢደረግ እድሉን ቢጠቀሙ የበለጠ እዚህ ጨዋታ ላይ ልዩነት መፍጠር ይችሉ ነበር። ኒውካስሎች ግን ታርጌት ያደረጉት ጎርደንን ስለነበር እድሎችን በቀላሉ የማስቆጠር አጋጣሚ መፍጠር አልቻሉም። በዚህ ላይ ደግሞ ፔፕ ጋርዲዮላ እንዳለፉት ጨዋታዎች በሪስክ ውስጥ ከመቆየት ይልቅ ጥቃቅን ሪስኮችን በመቀነስና የበለጠ ጨዋታው ላይ በአታኪንግ ማይንድ ውስጥ ለመቆየት መወሰኑ ምናልባት በዚህ ጨዋታ ወሳኙን 3 ነጥብ ወደ አርሴናል 2 ነጥብ ልዩነት እንዲጠብ ምክንያት የሆነ ይመስላል። በደንብ ከተመለከታችሁ ለውጦቹ በማንቸስተር ሲቲ በኩል የነበረው ለመከላከል ወይም ወደኋላ ወደ ዲፌንስ ስትራክቸር ለመቀየር አልነበረም። እዛው ማንቸስተር ሲቲ ለማጥቃት በመጀመሪያ 45 ይዞ በገባው ፎርሜሽን ላይ የፖዚሽን ለውጥ በተሻለ ኳሊቲ ወይም በተመጣጣኝ ስታንዳርድ በመቀየር አታኪንግ ማይንዱን አላሳሳም፣ በዛው ነው የቀጠለው እና በማጥቃቱ በኩል በነበሩ ተጫዋቾች በድጋሚ ወደ አማካይ ስፍራ በመውረድ የነ ሮድሪን ጫና በመጋራት የነበረው ዲፌንሲቭ አክሽን በሲቲ በኩል ካለፉት ጨዋታዎች በዘንድሮ ሲዝን በተለይ የዘንድሮ ማንቸስተር ሲቲ ሁለተኛ 45 ላይ የበለጠ የሚቸገር ጌሙን ኮንትሮል ለማድረግ የሚመርጥበት የጨዋታ ስትራቴጂ ራሱን ለጥቃት የሚጋብዝ
ለፕሬሲንግ በቀላሉ የሚመች የተለያዩ እድሎች ክሬት የሚደረጉበት አይነት ቡድን ነው። በትናንትናው ምሽት ጨዋታ ግን የተመለከትነው መከላከሉ በነዛም ወቅት በቀላሉ ግብ የሚያስተናግድ የተከላካይ ስፍራ ነበር። ይህንን እንግዲህ ለ45 ደቂቃ ተቆጣጥረው ወጥተዋል። ከነዚህ መካከል የማርክ ጌሂ የምሽቱ አስደናቂ ዲፌንሲቭ አክሽን፣ በተጨማሪም ፔፕ ከቀነሳቸው ጥቃቅን ሪስኮች ግን ትላልቅ ዋጋ ሊያስከፍሉ የሚችሉ በሜዳው ውስጥ ቢቆይ በጨዋታው ላይ የነበረው ተሳትፎና እንቅስቃሴ በዛ ደረጃ ከፍተኛ ባይሆን፣ በተቃራኒው ደግሞ ቡድኑን ለአደጋ የሚዳርግ ደግሞ ትልቅ ፋውሎች ሊፈጸሙ ይችሉ ነበር። ሩቢን ዲያዝን እረፍት ላይ ይዘው በማስቀረት አብዱልከሪም ኩሰኖቭን ቀይሮ በማስገባት የተከላካይ ክፍሉ ላይ ከማርክ ጌሂ ጋር ሁለተኛ 45 ያሳዩት ሶሊድ የመከላከል ጥንካሬ የሚደነቅ ነው። ሁለተኛ 45 ላይ የሩቢን ዲያዝ መውጣት አንደኛ ተጫዋቹ ቢጫ ካርድ የተመለከተበት መንገድ፣ ታይሚንግ እና ዲሲዥኑ በዛ አጋጣሚ ከሩቢን ዲያዝ ኳሊቲ አንጻር በእርግጥ አንቶኒ ጎርደንን ደርሶ ለማስጣል የሚያስችል ፍጥነት የለውም። ነገር ግን በጨዋታው ላይ ተጨማሪ እንደዛ አይነት አደጋ ሊፈጠር እንደሚችል እንደነዚህ አይነት ሪስኮችን እንዳለፉት ጨዋታዎች ፔፕ ባለመውሰድ ፈጣን ውሳኔ፣ ይሄ ተገቢውን ውሳኔ በተገቢው ሰዓት የጠበቀ፣ ምክንያቱም ያቺ የጨዋታ አጋጣሚ ሲቲ ላይ ግብ እንዲቆጠር ምክንያት ሆናል። ግቡ ቢሻርም እና በፖዚሽን ካያችሁ የማርክ ጌሂ ፈርስት ሃፍ ኳሶችን ወደ አማካይ ክፍሉን ለማሸጋገር ፈንጠር ብሎ ሲጫወት የነበረውን ፖዚሽን እና ስትራክቸር ብትመለከቱ ዲያዝ አቋቋሙም ጤናማ አልነበረም እና የኒውካስልን የመጀመሪያ 45 መልሶ ማጥቃትን ካያችሁ ስፔሶች የሚፈጠሩት ሩቢን ዲያዝ ከፖዚሽን ውጪ የሆነ ነው። ይህን የመከላከልንም ስትራክቸር የበለጠ ለማሻሻል ቢጫ ካርድ መመልከቱን ተከትሎ አደጋን ለመቀነስና በፍጥነት ምናልባት ፍጥነትና ጉልበት ላይ ከዲያዝ በተሻለ ሁኔታ አግሬሲቭ በመሆንም ውጤታማ እየሆነ የመጣውን ወጣቱን ኩሰኖቭን ቀይሮ በማስገባት እንግዲህ እዛ ፖዚሽን ላይ የበለጠ ሶሊድ በመሆን አስደናቂ መከላከል ሰከንድ ሃፍ አሳይተዋል። የበለጠ ግን አንድ ጉዳይ በጨዋታው ላይ የተመለከትነው የሃላንድ የጨዋታ እንቅስቃሴና በነበረው የሜዳ ውስጥ ተሳትፎ የምሽቱን የሃላንድን ፐርፎርማንስ ለተመለከተ በዘንድሮ ሲዝን ፔፕ ጋርዲዮላን ምናልባት በአስቆጣሪነቱ በኩል ትልቅ የማሸነፍ ልዩነትን ሊፈጥር ይችላል። ግን እንደ ቡድን ማንቸስተር ሲቲ የሃላንድን አገልግሎት በቡድን እንቅስቃሴ ውስጥ በዚህ መልኩ የሚያገኝ ከሆነ ማንቸስተር ሲቲ የበለጠ አስፈሪነቱ ይጨምራል። በምሽቱ ጨዋታ ምናልባት በግሌ በዘንድሮ ሲዝን ሃላንድ ካሳያቸው ብቃቶች ውስጥ ሁሉ ምርጡ በቡድን እንቅስቃሴ ውስጥ ተሳትፎን፣ ፖዚሽን አያያዙን ያለ ኳስ እንኳን የኒውካስል ተከላካዮችን አንሴትል በማድረግ ወደ አማካይ ክፍል ወርዶ በመከላከሉ በኩል የነበረው ተሳትፎ እንደ ምሽቱ ጨዋታ እንደውም በርካታ ተቾችን እያደረገ ከዳንበርን ጋር በድጋሚ ያ ፍትጊያ ያ ውጥረት እየተመለከትን ሃላንድ ሜዳ ውስጥ ምንም አይነት ፈርስት ሬስ ሳያሳይ ጥረቱ እስከ መጨረሻ ደቂቃ ድረስ ለዛም ይመስላል እኮ በምሽቱ ጨዋታ ሃላንድ በርካታ ቦታዎችን ማንካቱን ተከትሎ በነበረው ዲፌንሲቭ አክሽን ላይ በርካታ ኳሶች ላይ ተሳታፊ መሆኑ እንዲሁም በማጥቃቱ በኩል ለቡድን አጋሮቹ ከተከላካይ ጀርባ የሚሮጡትን ስፔስ እየፈጠረ በተለይ ሁለተኛ 45 የሚባክኑ ቻንሶች በእነ አንቷን ሴሜኒዮ በኩል ምናስተውለው በእነ ፎደን በኩል ሃላንድ የኒውካስል ተከላካዮችን ከፖዚሽን ውጪ እያደረገ ነው። ይሄ የቡድን እንቅስቃሴ ተሳትፎውን ከዚህ በፊት የፔፕ ጋርዲዮላ ማንቸስተር ሲቲ ከሚተችበት ወይም ከሚወቀስበት አንዱ የጨዋታ ስታይል ፔፕ ያለ ኳስ በ10 ተጫዋች ከኳስ ጋር እንግዲህ በቀጥታ ሃላንድን ታርጌት ስለሚደረግ 11 ተጫዋች እያሉ ለሚተቹም ምላሽ የሆነ ነው። አሁን እንደ ቡድን ያሸነፍንበት ወይም ጋርዲዮላን ከጨዋታ በኋላ ኢንተርቪውን ካደመጣችሁ ኖ ፐርፌክት ጌም ኖ አይዲያል ጌም ሲል ነበር። በት ዊ አር ዊን አስ ኤ ቲም ሲል ነበር። እንደ ቡድን ነበር ያሸነፍነው ይህን ጨዋታ። ነገር ግን ይሄ ምርጡ የጨዋታ ፕላን ወይም ምርጡ የጨዋታ ሂደት አይደለም፣ ግን እንደ ቡድን ምርጥ ነበርን በማለት ተጫዋቾችን እንግዲህ ለ3 ቀናት
ሪላክስ እንዲያደርጉ በርካታ ኮክቴሎችን እንዲጠጡ በማዘዝ ተጫዋቾች ለ3 ቀናት እረፍት እንዲያደርጉና ከቀጣይ ሳምንት በቀሪ 3 ቀናት ደግሞ ለሊስ ጨዋታ እንደሚዘጋጁ በመግለጽ ሲቲ አስፈላጊውን 3 ነጥብ በወሳኝ ሰዓት በወሳኝ ምዕራፍ ጋርዲዮላ እንግዲህ ከመሪው አርሴናል አንገት ውስጥ መተንፈስ የሚችልበትን አንደኛውን ስቴፕ በምሽቱ ጨዋታ ማስመዝገብ ችሏል። እዚህ ጋር ግን አንድ በግሌ ያለፉትን ጊዜያት የፔፕ ጋርዲዮላ ማንቸስተር ሲቲ ውስጥ በየውድድር ዓመቱ አንድ የቡድኑ የማይነገርለት ብዙም አይወራለት ግን የጨዋታ ገዳይና ኤክስ ፋክተር አለ በእያንዳንዱ የውድድር ዓመት። አንዳንዴ ደግሞ ካልተጠበቁ የጨዋታ ሂደቶች ውስጥ ያልተጠበቀ ግብ ያ ተጫዋች እዛ ፖዚሽን ላይ ይገኛል ተብሎ ሳይታሰብ እየተገኘ ጨዋታ የሚገል ለተጋጣሚ ለማርኪንግም ለጨዋታ ስትራክቸርም በመከላከሉም በኩል ተሳትፎ ለማድረግ የማይመቹ የሜዳ ውስጥ ተጫዋቾች አሉ። ከነዚህ መካከል አብዛኛው የእግር ኳስ ቤተሰብ የማይረሳው በወሳኝ ምዕራፍ ጠቃሚና ወሳኝ ግብ እያስቆጠረ በተለይ ሲቲ ትሬብል ሲያሸንፍ ሲቲ 2023-24 ዋንጫን ድል ሲያደርግ በእያንዳንዱ የውድድር ዓመት ውስጥ ከዛ በፊትም በነበሩ ዓመታት የቡድኑ ቁልፍ ተጫዋች ለምሳሌ አሲስት በማድረግ ግቦችን በማስቆጠር በእንቅስቃሴ በኩል የሲቲ ትልቅ የቻንስ ክሬት ማዕከል የነበረው ኬቪን ዲብሮይን ነው። የማስቆጠር ብቃቱ ደግሞ በሃላንድ በኩል የበለጠ ይስተዋላል። በማጥቃቱ በኩል ሃላንድ ትልቁን ኃላፊነት ይወጣል። እነዛ ቻንሶችን ክሬት በማድረግ ደግሞ ኬዲቢ የሚያክለው አልነበረም። ግን በወሳኝ ምዕራፍ ይሄ ማንቸስተር ሲቲ ከተጋጣሚ ሜዳ የሚሆን በራሱ ሜዳ ወሳኝ 3 ነጥብ በተጠናቀቀ ደቂቃ ሊያገኝም ይችላል። በተለያዩ አጋጣሚዎች 3 ነጥብ ሊያሳካ ይችላል። የኢካይ ጉንዶዋን ግቦች ግን ለሲቲ በርካታ ትርጉሞች ነበሩት። በተጠናቀቀ ደቂቃ የሚያስቆጠው ለምሳሌ የ2021-22 ቪላን ከ2-0 መመራት ካምባክ አድርጎ 3-2 ሲያሸንፉ ሁለቱን ግቦች ጉንዶዋን ያስቆጠረበት ፖዚሽን ለየትኛውም ቡድን ታክቲካል ስትራቴጂና ለመከላከል ያን ተጫዋች ማርክ አድርጎ የዛን ተጫዋች ዞን ለማጠር ከማይጠበቅ ፖዚሽን ላይ የሚገኝ ተጫዋች ነው እና በወሳኝ ምዕራፍ ውስጥ የሚገኝ ያልተጠበቀ ግቦችን ያስቆጥራል እና እነዛ 3 ነጥቦች ደግሞ ለማንቸስተር ሲቲ በጣም ውድና ከፍተኛ ትርጉም ያለው ነው። አሁን በምሽቱ ጨዋታ የተመለከትኩት ኒኮ ኦራይሊን ወደ አዲሱ ጉንዶዋን እየቀየረ ያለ ይመስላል ፔፕ። ተጫዋቹ ሁለቱን ግብ ያስቆጠረበት ፖዚሽን የተገኘበት አጋጣሚ አሁን የኒውካስል ተጫዋቾች የግራው የሜዳ ክፍል የተፈጠረውን ኦቨርሎድ የበለጠ ለመቋቋም ወደ አንደኛው የሜዳ ክፍል ባፈገፈጉበት ካልተጠበቀ ፖዚሽን ነው እንግዲህ ፔኔትሬት አድርጎ ሁለቱንም ግብ ያስቆጠረው። ለኔ ምሽቱ የኒኮ ኦራይሊ እንቅስቃሴ ልክ እንደ ኢካይ ጉንዶዋን የማንቸስተር ሲቲ ኤክስ ፋክተር ድብቁ ኤክስ ፋክተር ከሁለቱ ከኬዲቢ እና ከዲብሮይን ከነ በርናንዶ ሲልቫ ከሚታዩ እንቅስቃሴዎች ይልቅ ካልተጠበቁ አንግሎች ያልተጠበቁ ግቦችን በማስቆጠር ወሳኙን 3 ነጥብ ሲቲ ይዞ ሲወጣ ሁሌም ከበስተጀርባ ወይ በአሲስት በኩል ወይም በማስቆጠር ኢካይ ጉንዶዋን አለና የምሽቱ የማንቸስተር ሲቲ የአካዳሚ ውጤት የሆነው የጨዋታው ኮከብ ከግራ ፉልባክ ወደ አማካይ ስፍራ ጋርዲዮላ እንግዲህ የትኛውንም ትራንዚሽን ተጫዋቾች ላይ ይሞክራል። ተጫዋች ከፖዚሽን ውጪ በመሞከር በነፃነት የትኛውን ፖዚሽን ላይ እንዲጫወት በማድረግ ፔፕ እንግዲህ የሚያክለው የለም። ከዚህ በፊትም አማካዮችን ወደ ሴንተር ባክ ሲመልስ ተመልክተናል። ወደ ፉልባክን ወደ አማካይ እና ኒኮ ኦራይሊን የበለጠ አታኪንግ ሰርድ በማጥቃቱ በኩል በመከላከሉ በኩል ደግሞ የተፈጠረውን ባላንስ ማጣትን የበለጠ ኮምፓክት ለማድረግ ለሮድሪ አጋዥ በማድረግ ከበርናንዶ ሲልቫን አጠገብ እንዲጫወት የበርናንዶ ሲልቫን ሎድና ሜዳ ከቨር የማድረግ በየጨዋታው በአካል ብቃት ደረጃ የሚደርስበትን ፈተና በመጋራት አዲስ የአማካይ ክፍል ባላንስ ፈጥሯል። ይሄ ደግሞ በተቃራኒው በማጥቃቱ በኩል ልክ እንደ ኢካይ ጉንዶዋን የጨዋታ ኤክስ ፋክተር በመሆን ያልተጠበቁ 2 ግቦችን በአስደናቂ ሁኔታ አስቆጥሮ
ይሄ ወጣት የ20 ዓመት እንግሊዛዊ ተጫዋች የትናንት ምሽት የሲቲ የ3 ነጥብ ልዩነት ሆኗል። ወደ አርሴናል 2 ነጥብ ልዩነት የፈጠሩበትን ድል ያስመዘገቡበትን ጨዋታ በልዩነት 2 ግብ በማስቆጠር ለማንቸስተር ሲቲ አዲሱ ኤክስ ፋክተር ሆኗልና እስቲ ይህን ጉዳይ እንዴት ተመለከታችሁት? ሐሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ ይህንን ፕሮግራም እስቲ ላይክ አድርጉ። ላይክ ስታደርጉ በርካታ የእግር ኳስ አድማጮች ጋር ይደርሳል፣ ተደራሽነታችን ከፍ ይላል። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል በዛሬው ዕለት የሚደረገው የኖርዝ ለንደን ደርቢ በተመለከተ ቅድመ ጨዋታ ነጥቦች ላይ የምንወያይበትን ይዘን እንመጣለን። ለማንኛውም የማንቸስተር ሲቲ ደጋፊዎች እንኳን ደስ አላችሁ እያልን በ2 ነጥብ ልዩነት ከአርሴናል አንገት ውስጥ ፔፕ ጋርዲዮላ መተንፈስ ጀምሯል። እስቲ በአርሴናል በኩል ያሉ ነጥቦችን ደግሞ ከዚህ ጨዋታ በኋላ የምናነሳ ይሆናል። ሳትርቁ ጠብቁን። ሰላም ቆዩ።